በቃ አለ አይደለ ሪስክ ወስጄ የተባልኩት ልባል በቃ እኔ መበቀል ያለብኝ ብዬ ነበረ ያንቺ ስሜት ላይ የተጫወትኩትኝ። ይሄንን እንድታደርሱልኝ ፈልጋለሁና በጣም ይቅርታ ለማለት ነው የመጣሁት። ቤላችሁ ደስ ይለኝ ነበረ። እኔ አዲስ ፍቅር ላይ ነኝ። እኔ ደስተኛ ነኝ ነው የምላችሁ። እኔ ልቤ እንጥልጥል፣ እኔ ድንግጥ ልበልላችሁ። ቀድማችሁ ኮሜንት አንተ የተረገምክ ምናምን ብላችሁ የጻፋችሁ ሰዎች አውቄ ነው። አደብ ግዙ። ዛሬ እግዚአብሔርን በጣም 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 ከባድ ፕራንክ ላደርግ ነው የመጣሁት። በጣም እግዚአብሔርን የቅዱሴን ፕራንክ በምን እክሰዋለሁ? ከቅዱስ ጋር ያደረገችኝ እግሯን ሲነካት እየተናደርኩ ነበረ። እሱም ፕራንክ በምን በጣም ብዙ ነገር አለ። በቃ የማርኳት እየጣስኳት ይርኩትኝና ዛሬ ከባድ ፕራንክ መሜ ላደርግ ነው። ተዘጋጁ። በቃ ፕራንክ እንዲቆፍጠን ካላለ አይመጣውም። ሚፍታንም እመጣልሃለሁ፣ ሁልሽንም አንድ በአንድ እመጣልሻለሁ። ቀልድ አላቅም። ታውቃላችሁ እኔ ሲነሳብኝ እንደ እብድ ነው፣ እንደ ሰው ራሱ አላስብም። ታውቃላችሁ የደነገጣችሁ ቤተሰቦች በጣም ይቅርታ። ፕራንክ ለማድረግ ነው። ፕራንክ ነው። ሲቀጥል ደግሞ ነገ ከዚህ ፕራንክ በኋላ በጣም ከባድ ሰርፕራይዝ አለ። በጣም ከባድ። እስከዛው ግምታችሁን ትሆን የማይጠርሰው አልነበረም። የማይጠርሰው ማርያምን። ከዛ በሆነ ባልሆነ እሷን ለማሸማቅ ይሞክራሉ ያራዳ ልጆች። ይኸውላችሁ አሁን ይታያችኋል። ላይ ቀብራራ የሃይሚ ነው የምታመጡትን አምጡ እንተያያለን ትላለህ። አሁን የሃይሚ ነው። ሽማግሌም ከሆነ እኔ ጋር ላኩ ሽማግሌዎቹን። ይሄ ከበዓል ያፈነገጠ ነው። ግን ወደ እውነቱ ስመለስ አሁን እኔ አለሁላት። እኔ ከጎኗ ነኝ። እኔ ለሃይሚ እኔ ያለሁላት። አሁን ገብቷችኋል አይደል? የምታደርጉትን አድርጉ። ምንም በሉ፣ ምንም ብትሏትም፣ ምንም ቢባልም፣ ሌላ ነገር ቢገባ ለሃይሚ እኔ ያለሁላት። በቃ እኔ ቁፍጠን ብዬ ቅብርር ብዬ ከጎኗ አለሁኝ። ይህንን ብቻ ነው እንድታቁም ፈልገው እና ሃይሚን ለመዳር ይሞክሩ። ላይክ አጣብሰው የሆነ ምናምን ሙዶች ነበሩ እና ግርም እያለኝ ነው ነገራቶች። ከዛ ከኔ ጋር አንድ ስትሆን ደግሞ ነገራቶቹ ይበስ ወደ ንዴት እየተወሰደ ነው ምናምን ነገር የሚታወቅ ነው። እኛ ደግሞ እንግዲህ ከውድ ቤተሰቦቻችን ጋር ፍቅር በፍቅር ሆነን እኔም የወደፊት ሚስቴን የአሁኗ ፍቅረኛዬን ይዤ ወደፊት እሄዳለሁ ነው የምላችሁ። ይህንንም ለመናገር ነው የመጣሁት እና የኔ ቆንጆ የኔ ፍቅር ሃይሚ እኔ ያለሁልሽ ያራዳ ልጅሽ። እኔ እሻልሻለሁ የሚለውን ዘፈን እኔ ጋብዝሻለሁ ራሴ፣ አታስቢ። እና ከጎንሽ ነኝ። እኔ ከአንቺ ጎን ነኝ። መቼም አልለይሽም፣ መቼም አላጣሽም። በቃ ነገራት ምንድነው የበግ ልብስ የለበሰ ተኩላ ውስጥ ለውስጥ አለ ይመስለኛል አይደለ? ካሜራማን ውስጥ ለውስጥ አለ። ፎገር እያረገ ፒፕሉን ያባላል ምናምን። ኖ ሞርኛ የጨረቃ ፋሚሊ ጽድት ያለን እብድ ያለን ታቁታላችሁ። ራሳችሁ ማንነታችሁ ኩርት ያላችሁ ናችሁ። ኮራባችኋለሁ። እሺ። እና አደብ ግዙ ለማለት ነው። ቅመሜ የኔ ነች፣ እኔም የሷ ነኝ። ቅመሜም በዚህ አጋጣሚ ልናገርልሽ እና ይሄን ቪዲዮ ስታዩ እንዲደርስሽ የምፈልገው ነገር ቢኖር በእኔ እንዲችታል ጥርጣሬ እንዲኖርብሽ አልፈልግም። እኔ ሁሌ ካንቺ ጎን ነኝ፣ ያንቺው ነኝ፣ እኔ ያንቺው ነኝ። እኔ የቅመሜና የቅመሜ ብቻ ነኝ። በጣም አፈቅርሻለሁ። በቃ በጣም አፈቅርሻለሁ። በጣም እንደምታፈቅሪኝ አውቃለሁ። ምን እንደምትሆኝልኝ አውቃለሁ። እና ቅመሜ መተው ሊረብሹ የሚሞክሩ ሰዎችን ወይ ሳቂባቸው ወይ ኢግኖር እንደፈለግሽ አድርጊያቸው። እኔ ግን ከአንቺ ጋር ነኝ ያራዳ ልጅ። እና አረፉ በቃ ሃይሚን እንትን አትበሉብኝ በእውነት። ሲቀጥል ደግሞ ፕራንኩን እንዳለ ነው። ቀውጢ ፕራንክ ነው። አሁን እንግዲህ ማልቀስ ብቻ ደስ እኔ እኮ ይከብደኛል። በቃ ይከብደኛል። እንዲህ እያልኩ ብሰራ ሙዴ ነበር፣ ግን ይከብደኛል፣ አይመጣልኝም። እኔ አርሰናል ብቻ ነው የሚያስለቅሰኝ። አርሰናል ይከሰስልኝ እንደውም። ሲቀጥል ሃይሚን ጠራታለን ሲሪየስ ሆኜ ለቀልድ ነበር ምናምን እላለሁኝ። በዚህ አጋጣሚ ማስተላለፍ የምፈልጋቸው ነገሮች አሉ። ያ አንድ ምን አለ መሰላችሁ፣ እባካችሁን በሴት ልጅ ህይወት ላይ አንጫወት። ያ ማለት ሴት ልጅ ወንድ ልጅ ነው ሴት ልጅ ላይ የሴት ልጅ ህይወት ላይ የሚጫወተው እያልኩኝ አይደለም። አንደኛው አፈቅርሻለሁ አላት ልጅቷን ማለት ነው።
ከዛ ልጅቷም በጣም ደንግጣ ምናምን እሷም ታፈቅረው ነበር እና እንደምታፈቅረው ነገረችው። ያኛው ለቀልድ ነበር ያለው ታውቂያለሽ። ያው ጓደኛሞች ነው ምንም አይኖረንም ምናምን የእሷን ሰርግ የእሷን ደስታ ማየት የሚፈልግ ልጅ እንደ ቀልድ ብሏት እሷ እንደምታፈቅረው አወቀ። ከዛ ጸጥ አላት ምናምን ልጁ ማለት ነው እንደሚያፈቅራት። እሷ ያፈቅራትም እየቀለደ ነበር። ከዛ የልጅቷ ስሜት ላይ ተጫውቶ ቀልዶ አሁን ይቅር ብትለው ይሻላል ብትተው ይሻላል? ለምንድን ነው ይቅር የምትለው? ከባድ ነው አይደል? አዎ። ምክንያቱም የሱ ስሜት ላይ ተጫውቷል፣ በጣም ስተሰርቷል። ምን ይሻላል አሁን? ላይክ እንደዛ ብትለው ታምኛለሽ አንቺ? ይቅር አትይም አይደል? አዎ። ምንድን ነው እሺ? ምን አገናኘው ይሄን ከኛ ጋር? ከኛ ጋር ምን አገናኘው መሰለሽ? እኔ ቆንጆ አንዴ ቆም። አንቺ አሁን ልጅቷን እድል ትስጠው ብትባል አትፈቅጂም? የምን እድል? እድል ትስጠው ቢባል እኔ ምን አገባኝ በሰው ህይወት? ስለራሴ አይደለም። እኔ አሁን እኮ ነገሩን እኮ ነው እየጠየኩሽ ያለው። ስለ ሰው በሰው ህይወት መፍረድ ጠዋት ነው ያነበብኩት ቲክቶክ ላይ ታሪኩን እና እሺ ቲክቶክ ላይ ያነበብከው ምን ይጠበስታል? እና ገባኝ። አሁን ይኸው ሃይሚ እንትኑን ልነግርሽ እኮ ነው። አሁን ይቅር ብትለው ልጅቷ ስተሰርታለች አላቅም ስህተት መስራቷን፣ ግን ይሄ ይቅር የሚባል ነገር አይደለም። ይቅር አትለው ባትለው ነው የሚሻለው ብትለው? እኔ ቢሆን ይቅር አለው። ምክንያቱም ቀልድ ለምን ያስፈልጋል በፍቅር መሀል? አይ በቃ ተሳስቶስ ቢሆን ልጁ ተሳስቶ ማለት በቃ ሳይፈልገው ሆኖስ ቢሆን እኔ አላቅም። በቃ እኔ ያገባኝም አታስጨንቀኝ። እሺ አሁን እኔ እንደዛ አድርጌ ቢሆን የማይሆን ነገር እያሰብኩኝ ነው። እኔ እንደዛ አድርጌሽ ቢሆን ይቅር አትይኝም? ለምሳሌ እኮ ነው አይደለም? ይቅር አትይኝም? እሺ ምን እያልከኝ ነው? ነው አይደለም? በእኔና በአንቺ ቦታ አስቢው። ጠዋት አንብቤው ግራ ገብቶኝ ይቅር አትይኝም እንደዛ ይፈጠር አላቅም። አስማምጪ በእግዚአብሔር ይቅር አትይኝም ማለት አድርገሃል? እንደዛ ነበር። እኔ እንደዛ ነው እያልኩኝ አይደለም እኮ የኔ ቆንጆ፣ ግን ይቅር አትይኝም። ታዲያ ለምሳሌም ቢሆን እኔ እንድታወራው አልፈልግም። እንደዚህ እኮ እሺ አሁን ስሚ፣ ይቅር የሚባል ነገር አይደለም እንደዚህ አይነት ነገር። የምርሽን ነው? አዎ ለቀልድም ቢሆን ይቅር አትይኝም? አዎ። በምንም እንዴ ቀልዳለህ እንዴ አንተ? ይሄ እኮ ህይወት ነው አይደለ? ለምንድን ነው ይቅር የምልክ? አንድ ለት ልናገር ነኝ እግዚአብሔርን ፋሚሊ እኔ አፈቅርሻለሁ። በቃ ፕራንኩን ትቼዋለሁ፣ ማርያምን ትቼዋለሁ። ደህና ነሽ? አልደነገጥሽማ? ምንድነው? አልደነገጥሽማ? ምንድነው የማልደነግጠው እንዴ? ነሽ እንደዚህ ነገር እንዳስብ እያደረከኝ። ምን ላደርግ እንደነበር ታውቂያለሽ? ቅመሚ እኔ አፈቅርሻለሁ ያልኩት የቀልድ ነው ልል ነበረ። ማርያምን ካሜራ ደቀኝ ፕራንክ ላደርግሽ ነበረ፣ ግን ደግሞ አንዲት ቃል ብቻ ነው ሀሳቤን ያስቀየረችኝ። ማርያምን የምሬን አላሳዝንም እንዴ ምናምን ስትይ ተውኩት። በቃ ፕራንክ አላረጋትም ብዬ ተውኩት። ላደርግሽ ነበር እንደዛ ብዬ ፕራንክ ባደርግሽ ይቅርትኝ ነበር። አላቅም እንዴ አንተ። እኔ አሁን ራሱ የማይሆን ነገር እያሰብኩ ነው። አይ እኔ ይኸው ቪዲዮን ይኸው ከፈለግሽ ማርያምን ይኸው እኔ እየቀለድኩ ነው፣ ግን ላይክ ፍቅሬን ገልጬልሻለሁ በዚህ ሰሞን አይደለ ፕራንክ እያደረኩሽ ነው ብዬ ለቤተሰብ ብናገር፣ ኧረ በስመ አብ ከባድ ነው። ለአንቺ ፕራንክ ነው ብዬ ብናገር፣ ከዛ ነገሩን ፕራንክ እንደሆነ ብነግርሽ ምን ሰማሽ ነበር? ኧረ በስመ አብ በጣም ነው የሚከብደው። ልቤን ነበር የምትሰብረው። ማርያምን ለቀልድም ቢሆን አይደል? ማርያምን አይመጣም እንደዚህ አይነት ነገር። በጣም ከባድ ሀሳብ እንዳሰብ ገባኝ፣ ግን ደግሞ ስመጣ ከበደኝ፣ መወሰን አልቻልኩም። ሳይሽ ማርያምን ማይሆን ሙድ ውስጥ እንደምትገቢ ስለገባኝ ተውኩት። ያስፈራሉ፣ ሊያስጠላል እንደዚህ አይነት ነገር። ትቼዋለሁ ፕራንኩን በቃ እንዴ ቅመሜ ሳታለቅስብኝ ሳትጎዳብኝ ትቼዋለሁ ነገሩን። እኔ ምሬን ነው መብርሃንም ፕራንክ ላደርግሽ ነበር። እሺ ቲክቶክ ላይ ምናምን ያልከው አይደለም? እስቲ እንትኑ ልወቅ ካንቺ ያለው ፊድባክ ከኛ ህይወት ጋር ያገናኘሁት ነበረ እኮ እኔ እኮ ታዲያ የኛ ህይወት አይደል እንዲያወራሁት። እሺ አሁን ፕራንክ ልታደርገኝ አስበህ ነበር? እንደዛ ልልሽ ነበር፣ ግን ምን ነው ይኸውልሽ፣ አልተውኩልሽም። ከቅዱሴ ጋር ከምናምን ጋር ያደረግሽኝም ፕራንክ እሺ ማይን እዳ ላይ ነሽ እኮ። እሺ ቆዳ አይችልም እኮ ስሚኝ፣ የእኔ ቆንጆ እዳ ላይ ነሽ ነው የምልሽ። እሺ እኮ ታዲያ ምን ግን ታፈቅረኛለህ አይደል? ኧረ አፈቅርሻለሁ። ማርያምን አይታችኋታል።